ፒራሚዶች ከኤሊያን ጋር የተገናኘ ነገር አላቸው የሚባለው ነገር እውነት ሳይሆን አይቀርም። በሰው ልጅ የቴክኖሎጂ ዕውቀት ያልደረሰበት ይህ በራሪ አካልስ እኚህንና ሌሎች ለማመን የሚከብዱ ይህ ነገርማ ፊልም እንጂ ሌላ ምን ሊሆን ይችላል የሚያስብሉ ልዩ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጊዜው እንደ አውሮፓውያኖቹ አቆጣጠር ዲሴምበር 10 2024 ዓመተ ምህረት በኮሎራዶ ሄሊኮፕተር በማብረር ላይ የነበረው ፓይለት ያጋጠመው ነገር ግራ የሚያጋባ ነበር። ይህ ጥቁር ደመና ስትመለከቱ በቦታው ከባድ ዝናብ እንደሚጥል ለመገመት አይከብድም። ከባድ ዝናብ ሲኖር ደግሞ ሁሌም ቢሆን መብረቅ አይጠፋም። በዚህ ሰው ካሜራ ውስጥ የገባውም ክስተት ከዚህ ያለፈና ለማመን የሚከብድ ነበር። ይህ ለሰማዩ የከበደ የመሰለ ደመና በድንገት እሳት የመሰለና የሚያስፈራ በብርሃን የተሞላ የመብረቅ ናዳ ወደ መሬት ማውረድ ይጀምራል። ይህ ያልተለመደ ክስተትም በሶሻል ሚዲያ ላይ ይሰራጫል። በጊዜውም በሚሊዮኖች የሚቆጠሩ ሰዎች የተመለከቱት ሲሆን የተለያዩም ሐሳቦች ሰንዝረዋል። ሁሉንም የሚያስማማ ግን አንድ ነገር አለ። ይህ ተፈጥሯዊ የሆነ አጋጣሚ ብቻ አይደለም። አንድ እንግዳ ነገር ወደዚች ምድር ወርዶ እንጂ አሊያም ይህ ቪዲዮ ውሸት ነው። በግብጽ ውስጥ የሚገኘውና አሁን ላይ ትልቅ የቱሪስት መስህብ የሆነው ፒራሚድ ሲታይ የሚያስደንቅ ይሁን እንጂ ከወደ ጀርባው ብዙ አስከፊና ለመስማት የሚከብዱ ታሪኮች እንዳሉት ይነገራል። የዚህም ምክንያት አንድ ፈርዖን በሚሞትበት ጊዜ የሱ የሆኑ የግል ዕቃዎችና ባሪያዎቹም እንዲጠብቁት በሚል አብሮት በህይወት እንዲቀበሩ ይደረጋል። በጥንታውያን ግብጾች አመለካከት ሞት ወደ ሌላኛው ዓለም መሸጋገሪያ ነው ተብሎ ይታመናል። ቀደም ካሉት ከስነ ጥበብ ስራዎች እንደምንረዳውም ሰው ያልሆኑ ነገር ግን ሰው የመሰሉ የተለያዩ ምስሎች ተተውልን አልፈዋል። ይህ ነገር ታዲያ ፒራሚዶች ምናልባትም ከሌላ ዓለም ፍጥረታት አሊያም በሰዎች መካከል ከሌሉ ወይም በግልጽ ከማይታዩ አካላት ጋር ግንኙነት እንዳላቸው ብዙ ምሁራኖች ይናገራሉ። ቁጥር ስፍር የሌላቸው ምስክርነቶችን ጨምሮ ከዚህም ውስጥ አንደኛው ይህ ነበር። ከዛሬ 15 ዓመት በፊት ኤአይ እንደ ሐሳብ ባልታሰበበት ወቅት አንድ ግለሰብ በዚህ ፒራሚድ በሚገኝበት ቦታ እያለፈ ነበር። በፒራሚዱም አናት ላይ የሚያበራ ነገር ይመለከታል። በዚህም ብቻ አላበቃም። ፈጽሞ ለማመን በሚከብድ መልኩ አራት ክብ ቅርጽ ያላቸውና የሚያበሩ በራሪ አካላት ወደ ላይ መነሳት ይጀምራሉ። ታዲያ እነኚህ በመጠን አነስ ያሉና ምንነታቸው ያልታወቀ አካላት አንዴ ጥንድ በመሆን ወዲያው ደግሞ በመለያየት ወደ ላይና ወደ ታች ከፍ ዝቅ በማለት መንቀሳቀስ ይጀምራሉ። ለተወሰኑ ደቂቃም ከታዩ በኋላ በሚገርም ፍጥነት ከአካባቢው ይሰወራሉ። ምናልባት በመጠን አነስ ያሉ ድሮኖች ሊሆኑ ይችላሉም ካላችሁ በጊዜው ከጽንሰ ሐሳብ የዘለለ ውጤታማ ሙከራ እንኳን ማድረግ ያልተቻለበት ወቅት ነበር። ከዚህ ጋር ተመሳሳይ የሆነ ሌላኛው ቪዲዮ የዚህ ነገር ምንነት ይበልጥ ጥያቄ ውስጥ የከተተም ነበር። ይህ ቪዲዮም ቆየት ካሉና በካሜራ እይታ ውስጥ ከገቡ ቪዲዮዎች ውስጥ እውነትነቱ የታመነ በጊዜውም ብዙዎች በአይኖቻቸው የተመለከቱት ሲሆን በመጠን አነስ ያሉና በቁመት ቀጠን ብሎ ከወደ ላያቸው እየሰፉ የሚሄዱ ሶስት አካሎች በሶስቱ ፒራሚዶች አናት ላይ ተንሳፈው ይታያሉ። በቦታው በጉብኝት ላይ የነበሩ ግለሰቦች ሁኔታውን በመቅረጽ ያሰራጫሉ። የአካባቢውም ነዋሪዎች እንደሚሉት ከሆነ እንዲህ ያለ ነገር ተመለከትን፣ በእነኚህ በራሪ አካሎች ተስበን ተወሰድን፣ ሲታዩም ሰዎች አይደሉም የሚሉ እንዳሉ ጨምረው ተናግረዋል። በብዙ የዓለማችን ክፍል ተወዳጅ የሆነው ስፖርት በዚህ ዘመን ከፍተኛ ትኩረት ያገኘ ዘርፍ ነው። ታዲያ አንዳንዴ ግን ከመደሰትና ከማዘን ከማሸነፍና ከመሸነፍ ባለፈ የተለያዩ ነገሮች መታየት የጀመሩበት አጋጣሚዎች ነበሩ። ይህ በጀርሲ ብሔራዊ ቡድን ውስጥ በመጫወት ላይ የነበረ አንድ ወጣት ደስታውን ሲገልጽና ሲሮጥ ይታያል። ቪዲዮውን ልብ ብላችሁ ስትመለከቱ ግን አንድ ነገር ማስተዋል ትጀምራላችሁ። እሱ ምን መሰላችሁ? በዚህ ተጫዋች ጀርባ ላይ ያለው ቁጥር ከቪዲዮ መነሻ ላይ 18 ነበር። በኋላም መሮጥ ሲጀምር ከማሊያው ላይ ያለው ቁጥር ከ18 ወደ 21 በቅጽበት ይቀየራል። በቦታውም ላይ ምንም አይነት የሚለዋወጥ ተጫዋች የለም። ታዲያ ይህ እንዴት ሊሆን ይችላል? አንዳንዶች ግን ይህ ቪዲዮ ኤዲት ተደርጓል ይላሉ። ለዚህም እንደማሳያ የሚያወሩት ተጫዋቹ እየሮጠ ያለ ለተወሰኑ ሰከንዶች በቋሚ ብረቶች ጋር ያለው ርቀት ልዩነት አላሳየም የሚለውን በማንሳት የናንተስ ሐሳብ ምንድነው? ስለዚህ ተጫዋች ሆነ ቪዲዮ የምታውቁት ነገር ካለ ሐሳባችሁን በኮሜንት አሳውቁኝ።
በአንድ አስማታዊ ትዕይንት በሚታይበት ቦታ ታዳሚውን ሁሉ ግራ ያጋባ ክስተት ተከስቶ ነበር። ይህ በምስሉ ላይ የምትመለከቱት በውሃ የተሞላ የአሳ ማቆያ ገንዳ ውስጥ አንዲት በመጠን አነስ ያለችና ነጭ አሳ ትታያለች። በመቀጠልም ውሃው ከታች በኩል ይከፈትና በውስጡ ያለው ውሃ እንዲፈስስ ይደረጋል። በዚህ ጊዜ ግን ይህቺ ትንሽ አሳ ውሃ ላይ ያለች ይመስል በአየር ላይ መንሳፈፍና መንቀሳቀስ ትጀምራለች። ብዙዎች በሁኔታው ይደነቃሉ። ከጊዜያት በኋላ ግን የዚህ ነገር ምስጢር ይጋለጣል። እንደሚታየው አሳዋ በአየር ላይ እየተንሳፈፈች ሳይሆን በመጀመሪያ ታስቦበት ይህ የውሃ መያዣ ገንዳ ሁለት ክፍሎች ተሰርተውለታል። የመጀመሪያው በመሃል ላይ ያለው ሲሆን ሁለተኛው ደግሞ ባለድርብ ግድግዳ ነው። ውሃ አንዴ ከተሞላ በኋላ ማፍሰሻው ሲከፈት የማሉ ይፈሳል፣ በዙሪያው ያለው ግን እዛው ይቀራል። በሚፈጠረው ኦፕቲካል ኢሉዥን ምክንያት አሳዋ ለሚመለከት ሰው አየር ላይ የምትንሳፈፍ ነው የሚመስለው። በጭጋግ በተሞላው ቀን መኪና በማሽከርከር ላይ የነበረ ግለሰብ አንድ ነገር ማስተዋል ይጀምራል። ከዛፍ ላይ የተቆረጠ ደረቅ ቅርንጫፍ ወደ መሬት ሳይወድቅና በአየር ላይ ሲንቀሳቀስ ይመለከታል። እንደ እውነታው ከሆነ አንድ ነገር ምንም ካልያዘው መሬት በምትፈጥረው ስበት ምክንያት ይወድቃል። ታዲያ እንዲህ አይነት ነገር እንዴት ሊፈጠር ይችላል? የብዙዎች ጥያቄም ነበር። በተመሳሳይ ይህ ከአንድ ዛፍ ላይ የተቆረጠ ትልቅ ቅርንጫፍ የፊዚክስን ሕግ በጣሰ ሁኔታ በአየር ላይ ተንሳፎና ከቦታ ቦታ እየተንቀሳቀሰ ይታያል። ይህ ለመረዳት እንኳን አስቸጋሪ የሆነው ነገር እንዴት እንዲህ ሊንቀሳቀስ እንደቻለ እንኳን ለመናገር ያወዛግባል። የሚገርመው ደግሞ እንቅስቃሴው ተራና አጋጣሚ ሳይሆን የሆኑ ሜትሮችን ያህል ከተንቀሳቀሰ በኋላ ይታጠፋል። ብቻ አንድ ነገር ከዚህ ነገር ጀርባ እንዳለ እርግጥ ነው። ሁኔታውንም የፈራው ይህ ግለሰብ መኪናውን አስነስቶ ከቦታው ይሸሻል። ከጥቂት ዓመታት በፊት በሀገረ ኮሎምቢያ እኩለ ቀን ሰማይ ላይ ሰዎችን ሁሉ ግራ ያጋባና ሚዲያዎችን ሁሉ ያንቀሳቀሰ አንድ በራሪ አካል ይታያል። ብዙ የአካባቢው ነዋሪዎች ሲሯሯጡና በሁኔታው ተደናግጠው ካሜራዎቻቸውን በማውጣት ሲቀርጹም ነበር። ይህ የኮከብ ቅርጽ የሚመስል በሾሉ ነገሮች የተከበበና ወደ መሬት ዝቅ ብሎ የሚንቀሳቀስ ነገር ድሮን ወይም ሳተላይት አሊያም የልጆች መጫወቻ በቦታው የነበሩ ሰዎች ግምት ነበር። በጊዜው ለ20 ደቂቃዎች ያህል በሰማዩ ላይ ከቆየ በኋላ ከአካባቢው በመብረር ሄዷል። አንዳንድ ኢንጂነሮች እንደሚሉት ከሆነ ይህ የመሰለ ቅርጽ ያለው አካል ኤሮዳይናሚክስ ስቴቢሊቲን ጠብቆ በአየር ላይ ሊንሳፈፍ አይችልም የሚል ምላሽም ሰጥተው ነበር። ታዲያ ምን ይሆን? ጉዳዩ መልስ ያጣ ሆኖ አልፏል። የዛሬ ዓመት መስከረም ወር ላይ በዳላስ ውስጥ የሚኖር ወጣት ከግቢው ጀርባ በሚገኝ ዛፍ ላይ የእጅ ባትሪውን ያበራል። ሁኔታው በአጋጣሚ ቢደረግም ውጤቱ ግን አብዛኞችን ያስደነቀና እንዴት ሊሆን ይችላል ያስባለ ጉዳይ ነበር። በቪዲዮ ላይ እንደምትመለከቱት የዛፉ ቅርንጫፍ የባትሪው ብርሃን ሲያርፍበት በትንሽ ርቀት ላይ ጥላ ይፈጥራል። ይህ ማለት አንድ ጠጣር ግድግዳ የመሰለ ነገር ከበላዩ ቆሟል ማለት ነው። ይህ በምንኖርበት ዓለም ላይ ባለን እውነታ መሰረት ከታማኝነት የወጣ ክስተት ነው። ብዙ ጥያቄዎችንና ሐሳቦችም እንዲሰነዘሩ ምክንያት የሆነ ነበር። ምናልባት ከዛፉ በቅርብ ርቀት ላይ ያለ ደመና ወይስ ጭጋግ ይሆን? አሊያም ደግሞ አንደኛ ያላወቅነው ነገር ሰማዩን ከድኖት? በቀጣይ እንድሰራላችሁ የምትፈልጉትን ሐሳብ በኮሜንት ላይ አሳውቁኝ። አንድ ላይክ እና አንድ ሰብስክራይብ ቀጣይ ቪዲዮ እንድሰራ ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም